ሰላም ውድ የቲቶር ታይም ቤተሰቦቻችን እንግዲህ ዛሬ በዚህ ቪዲዮ ደግሞ ፓርት 2 የጀነራል ሳይኮሎጂ ዩኒት 1 የምንመለከት ይሆናል። በባለፈው ፓርት ደግሞ ልነግራችሁ እንደሞከርኩኝ ጀነራል ሳይኮሎጂ የሚባለውን የትምህርት አይነት የተለያዩ ኤክስፐርቶች በተለያየ መልኩ በሶስት ዋና ዋና መርህ ላይ ተመስርተው በተለያዩ ፐርስፔክቲቭ ወይንም ደግሞ አይዲዮሎጂ ተከፋፍለው ይህ ሳይኮሎጂ የሚለውን ቃል ይተረጉማሉ ብዬ ነበረ። እንግዲህ ዛሬ ደግሞ ይህንን በሁለት ትላልቅ ክፍሎች ማለትም ኢርሊ ፐርስፔክቲቭ ወይንም ደግሞ ስኩል ኦፍ ታውት እንዲሁም ደግሞ ሞደርን ስኩል ኦፍ ታውት ብዬ ለሁለት በመከፋፈል የምንመለከት ይሆናል። በዚህም እንደ መጀመሪያ ያክል ይህ ሳይኮሎጂ የሚለውን ቃል በኢርሊ ፐርስፔክቲቭ ኦፍ ሳይኮሎጂ ስር ከሚመደቡት ስትራክቸራሊዝም ከሚባሉት አይዲያሊስቶች የምንጀምር ይሆናል። የዚህ ስትራክቸራሊዝም አይዲያ የሚመነጨው ከዊሊያም ዋንዳንት ከሚባል ኤክስፐርት ሀሳብ ይሆንና ይህ ሀሳብ በዋናነት የተስፋፋው በዊሊያም ቲቸርነር በሚባል የዊሊያም ዋንዳንት ተማሪ በነበረ ግለሰብ ነው። ሰፋ ብሎ መቅረብ የቻለው ይህ ሀሳብ። በዚህም ስትራክቸራሊዝሞቹ ሳይኮሎጂን እንዴት ይገልጹታል? ዘ ቺፍ ፐርፐስ ኦፍ ሳይኮሎጂ ኢዝ ቱ ዲስክራይብ አናላይዝ ኤንድ ኤክስፕላይን ኮንሺየስ ኤክስፒሪየንስስ ወይንም ደግሞ ስርዓተ አእምሮን ስነ አእምሮን የሚተረጉም አናላይዝ የሚያደርግ እንዲሁም ደግሞ የሚገልጽ የትምህርት አይነት ነው ብለው ይገልጹታል። ይህም በምን ላይ የተመሰረተ ነው ይላሉ? ፊሊንግ ኢሜጅ እና ሴንሴሽን በሚባሉ በሶስት ነገሮች ላይ የተመሰረተ የትምህርት አይነት ነው ብለውም ሀሳባቸውን ይገልጻሉ። ዘ አቴምፕት ቱ ጊቭ ዘ ሳይንቲፊክ አናላይሲስ ኦፍ ኮንሺየስ ኤክስፒሪየንስስ ባይ ብሬኪንግ ኢት ዳውን ኢንቱ ኢት ስፔሲፊክ ኮምፖነንትስ ኦር ስትራክቸርስ። ምንድነው የሚለው? ሳይኮሎጂ የሚለው ሀሳብ አእምሮን የሚያጠና ነው የምንል ወይንም ደግሞ ኮንሺየስ ነገርን ያጠናል ኤክስፒሪየንስን ያጠናል ብለን መግለጽ የምንችለው ሶስት ወደሚጠጉ አካላት ከፋፍሎ ፊሊንግ ኢሜጅ ወይንም ደግሞ ሴንሴሽን ወደሚባሉ ከፋፍሎ የሚያጠና ነው ብለው ሀሳባቸውን ይገልጻሉ። በዚህም ቲቸርነር አይዴንቲፋይዝ ፎር ኤሌመንትስ ኢን ዘ ሴንሴሽን ፎር ቴስትስ ለምሳሌ ብሎ ቲቸርነር ምንን አንስቷል? ስዊት ሳውር የሚባል ጣፋጭ ወይንም ደግሞ መራራ ሳልቲ የሆነ ጨዋማ ቢተር ያለው እንዲሁም ደግሞ ቢተር ነገር ነው ብለው ይገልጻል ማለት ነው። ሴንሴሽን የምንላቸውን ነገሮች ማለትም ይህንን እንዴት ነው የተመሰረተው ብንል በጣዕም ላይ ነው። በምላሳችን በምናጣጥመው ነገር ላይ ተመስርቶ ሴንሴሽን ፓርቱን ያጠናል ሳይኮሎጂ ብለው ሀሳባቸውን ይገልጻሉ። ይህ ሀሳብ ደግሞ ኢንቨስቲጌት የተደረገው በምን መልኩ ነው? ኢንትሮስፔክሽን በሚባል ነው። ኢንትሮስፔክሽን ማለት ደግሞ እዚህ ጋር ለመመልከት እንደሞከርነው ምንድነው? ፓርቲኩላር ሆኖ በፊሊንግ ኢሜጅ እና ሴንሴሽን ላይ የተመሰረተ የትምህርት አይነት ነው እንደማለት ነው። ኢን ዚስ ቴክኒክ ኢንዲቪዥዋል ዌር ትሬንድ ቱ ኦብዘርቭ ኦን ኤንድ ሪፖርት ዘር ሜንታል ፕሮሰስስ ፊሊንግ ኤንድ ኤክስፒሪየንስስ አስ አኩሬትሊ አስ ዘ ግሉድ። ምንድነው? ይህ ሀሳብ ደግሞ በዋናነት አንድ ግለሰብ ከአንዱ ግለሰብ ሊለይበት ይችላል። በዚህ በኢንትሮስፔክሽን በምንላቸው ፊሊንግ ኢሜጅ እና ሴንሴሽን ምን ሊሆን ይችላል ይላሉ? ሊለያይ ይችላል። እና ይህ ግለሰብ ደግሞ ሀሳቡን ወይንም ደግሞ ያየውን ሜንታል ፕሮሰስ አድርጎት ዲፋይን ያደረገውን ነገር ሪፖርት ወይንም ደግሞ ኦብዘርቭ ሲያደርግ ፊሊንጉና ኤክስፒሪየንሱ ከሌላው ሰው ሊለይ ይችላል ብለው ሀሳባቸውን ይገልጻሉ። በዚህም መሰረት ሳይኮሎጂ ምን ጥናት ነው ይላሉ? የስነ አእምሮ ጥናት ነው ብለው ሀሳባቸውን ይገልጻሉ ማለት ነው። በአጭሩ ስንመለከታቸው ደግሞ ዜር አር ኤሌመንትስ ኦፍ ሳብጀክቲቭ ናቸው። ኦብጀክቲቭ ሳይሆኑ ሳብጀክቲቭ ናቸው። ምንድነው? እነዚህ አእምሮአችን ላይ የሚደረጉ የሜንታል ፕሮሰስ መልሶች ወይንም ደግሞ ሪዛልቶች በምናያቸው በምንተገብራቸው ነገሮች ላይ የምናገኘው ሜንታል ፕሮሰስ ሪዛልት ምንድነው? ግለሰብ እንዲሁም ደግሞ ከአንድ ኢንዲቪዥዋል ወደ ሌላኛው የሚለያይ ነው ብለው ሀሳባቸውን ይገልጻሉ። ዌር ዘ ሪፖርት ኦፍ ቱ ኢንዲቪዥዋል ካን ኖት ቢ ዘ ሴም
ቱ ዘ ሴም ኦብጀክቲቭ ሲቹዌሽን በአንድ ቋሚ ነገር ላይ ነው። እንግዲህ ለምሳሌ ጨውን ሲያጣጥም ለአንዱ በጣም መራራ ሊሆን ይችላል፣ ለአንዱ ደግሞ ትንሽ መራራ ሊሆን ይችላል። ይህም የሚወሰነው እንዴት ነው? በሜንታል ፕሮሰሱ ላይ ነው ብለው ሀሳባቸውን ይገልጻሉ ማለት ነው። ሌላኛውን ሁለተኛውን ኢርሊ ስኩል ኦፍ ታውትን ስንመለከት ደግሞ ምንድን ነው? ፋንክሽናሊዝም የሚባል ነው። የዚህ ሀሳብ መስራቹ ደግሞ ማን ነው? ዊሊያም ጄምስ የሚባል ሲሆን ሀሳባቸውን ደግሞ እንዴት ይገልጹታል? አኮርዲንግ ቱ ዘም እንደ ዊሊያም ጄምስ እና ደጋፊዎቹ አስተሳሰብ ዘም ኤምፋሳይዝስ ሹድ ቢ ጊቨን ቱ ሲ ኤ ፋንክሽን ኦፍ ዘ ማይንድ አይደለም ሳይኮሎጂ እንደ ስትራክቸራሊዝሞች ሀሳብ ማለት ነው። ሳይኮሎጂ አእምሮን ከፋፍሎ አይደለም የሚያጠናው ይልቁንም እንዴት ነው የሚያጠናው? የአእምሮን ፋንክሽን መሰረት አድርጎ ነው የሚያጠናው እንጂ ብለው ሀሳባቸውን ይገልጻሉ። በዚህም አእምሮ ለሰው ልጅ ወይንም ደግሞ ሳይኮሎጂ ለአኒማልን ያጠናል የምንል ከሆነ ለአእምሮ ምን አይነት ለሰው ልጆች ምን አይነት ጥቅምን ጎልቶ ያሳያል ወይንም ደግሞ ይሰጣል የሚለውን የሚያጠና ሳይንስ ነው ብለው ይተረጉሙታል። እንደ ስትራክቸራሊዝሞች ምን አይሉም? አእምሮን በመከፋፈል በኢሜጅ መልኩ በሴንሴሽን እና እንዲሁም ደግሞ በፊሊንግ መልኩ ያጠናል ብለው አይገልጹትም ማለት ነው። ኢንስቲድ ኦፍ ሉኪንግ ዘ ስትራክቸር እንደ ስትራክቸራሊዝሞች ማለት ነው። በሌላ በኩል ዲሳይድ ዛት ዘ ታስክ ኦፍ ሳይኮሎጂ ኢዝ ቱ ኢንቨስቲጌት ዘ ፋንክሽን ኦር ዘ ፐርፐስ ኦፍ ኮንሺየንስ። ከላይ ልገልጸው እንደምቆጥኝ ምንድን ነው ሳይኮሎጂ ምን ያጠናል ያሉ አጽንኦት በመስጠት ፋንክሽን እና ፐርፐስ ኦፍ ኮንሺየስነስ ወይንም ደግሞ የአእምሮን ፋንክሽን እና ፐርፐስን ምን ያደርጋል? ይመረምራል ብለው ሀሳብን ያነሳሉ። በዚህም ምን ይላሉ ሀሳባቸው? ሳይኮሎጂ ስትራክቸሩን ከሚያጠና ፋንክሽኑን ወይንም ደግሞ ፐርፐሱን ቢያጠና ይሻላል ብሎ ሀሳባቸውን ይገልጻሉ። ዲቨሎፕድ ዘ ቴክኒክ ኦፍ ሎንጊቲዩድናል ሪሰርች የሚለውን ሜቶዶሎጂ ይጠቀማል። ይህ ሜቶዶሎጂ ምንድን ነው መሰረት የሚያደርገው? በፋንክሽን ኦፍ ቲንግስ ላይ መሰረት ያደረገ ሲሆን ምንድን ነው በዚህም ይህ ቴክኒክን መጠቀም አለበት ሳይኮሎጂ ብለው ሀሳባቸውን ይገልጻሉ። ሶስተኛውን የኢርሊ ስኩል ኦፍ ታውት ስንመለከት ደግሞ ጌስታልት ሳይኮሎጂ የሚባል ነው። ይህ ጌስታልት ሳይኮሎጂ ደግሞ ምንድን ነው የሚሉት? ጌስታልት ሳይኮሎጂስት ቢሊቭ ዳት human beings and other animals perceive the external world as organized patterns not as individual sensation ብለው ሀሳባቸውን ይገልጻሉ። ይህ ማለት ምንድን ነው? አኒማል ወይንም ደግሞ እኛ የሰው ልጆች አካባቢያችንን ወይንም ደግሞ ሪል ወርልድን ኦርጋናይዝድ በሆነ ወጥ በሆነ በስሪዲ መልኩ የምንመለከት ትርጉም የምንሰጥ ነው እንጂ በአንዳንድ ነገሮች ከፋፍለን ምን ማድረግ አንችልም ማየት አንችልም የሚለውን እሳቤ ይሰጣሉ። በዚህም መሰረት ምንን ይቃወማሉ? የስትራክቸራሊዝምን ሀሳብ ይቃወማሉ ማለት ነው። ዘ ጀርመን ወርድ ጌስታልት ማለት ሚንስ ሆል ነው። ይህ ማለት ጌስታልት ሳይኮሎጂ ብለው ራሳቸውን የጠሩበት ሆል በሚለው መሰረት አድርገው ነው። ይህም ሆል የሚለው ቃል ወይንም ደግሞ ጌስታልት የሚለው ቃል የእነሱን ሀሳብ ምን ያደርጋል? ወጥ አድርጎ ያሳያል። በዚህም እንዴት መረዳት እንችላለን? እንደ ስትራክቸራሊዝሞች ከፋፍሎ አይደለም የሚያጠናው ሳይኮሎጂ አእምሮን፣ ይልቁንም ሆሉን ነው ፋንክሽኑንም ስትራክቸሩንም አንድ ላይ አድ በማድረግ ያጠናል ብለው ሀሳባቸውን ይገልጻሉ። በዚህም ሆል የምትለዋን ከያዛችሁ ጌስታልት ሳይኮሎጂ የሚለው እሳቤ ምን ይሆናል? ግልጽ ሆኖ ታገኙታላችሁ። they believed that the structuralists were wrong in things of the mind as a being made up of element ምንድነው ሀሳባቸውን እንዴት ይገልጻሉ? ስትራክቸራሊዝሞች እሳቢያቸው የተሳሳተ ነው። ምክንያቱም ምን ያደረጉ ናቸው? አእምሮ ማይንድ አስ ኤ ቢንግ ሜድ አፕ ኦፍ ኤሌመንት የኤሌመንት መዋቅር ነው ብለው ምን ይላሉ? ሀሳባቸውን ያጸናሉ። በዚህም ይህን አይደለም ማጥናት ያለበት ሳይኮሎጂ ጄኔራል ሆል የሆነ ፋንክሽኑንም ስትራክቸሩንም በአንድ ላይ የያዘ ጥናት መሰረት ያደረገ ነው ብለው ሳይኮሎጂን ዲፋይን ያደርጋሉ። ዘ ሆል ኢዝ ግሬተር ዛን ዘ ሰም ኦፍ ኢትስ ፓርትስ በሚል መርህ ሀሳብ ደግሞ የተመሩ ይሆናሉ ማለት ነው።
ወደ አራተኛው ኤርሊ ስኩል ኦፍ ታውት ስንመጣ ደግሞ አሁን ላይ ጎልቶ ከሚታዩት ዓለም አቀፋዊ የሳይኮሎጂ ዲፊኔሽኖች መስጠት የቻለው ሳይኮ አናላይሲስ እና አሁን ላይ ደግሞ ምንድን ነው የተለያዩ ፔርስፔክቲቮች ቢወጡ መሰረታቸው በዚህ በሳይኮ አናላይሲስ በሚባል ኤርሊ ስኩል ኦፍ ታውት ሳይኮሎጂን ዲፋይን ባደረጉት መሰረት ነው። ወደፊት ስንሄድ ደግሞ ሞደርኑን ስንመለከት ምንድን ነው አንዳንዶቹ በዚህ በሳይኮ አናላይሲስ ሀሳብ ላይ መሰረት የጣሉ ናቸው። ይህም እሳቤ ምን ይላል የሚለውን ስንመለከት ሳይኮ አናላይሲስ ዋዝ ፋውንድድ ባይ ዘ ሳይኮሎጂስት ሲግመንድ ፍሮይድ በሚባል እውቅ ወይንም ደግሞ ኤክስፐርት ዲፋይን የተደረገ ሀሳቡ የቀረበ ነው ማለት ነው። ምን ይላል ይሄ? ኢን ኮንስትራክት ቱ ዋንዳንት ኤንድ ጄምስ። ዋንዳንት ማለት ምንድን ነው? የስትራክቸራሊዝም እሳቤን አመንጪ ነው። ኤድዋርድ ቲቸርነር ደግሞ ምንድን ነው መስራቹ ቢሆን ራሱ የዋንዳንት ምንድን ነው ተማሪ ነበረ። ስለዚህ ሀሳቡን ስላስፋፋ የስትራክቸራሊዝምን በዋንዳንት ወክሎት ጄምስ የሚለውን ደግሞ በፋንክሽናሊዝሞች ላይ መሰረት አድርጎ ምን ይላሉ? ፍሮም ኢን ኮንትራስት ነው የሚሉት። እንግዲህ አስቡት። ፎር ሁም ሳይኮሎጂ ዋዝ ስተዲ ኦፍ ኮንሽንስ ኤክስፒሪየንስስ አይደለም ብሎ ነው የሚያነሳው። ለእነዚህ ሁለቱ ለዋንዳንትና ለጄምስ ምንድን ነው ሳይኮሎጂ ዋዝ ስተዲ ኦፍ ኮንሽንስ ኤክስፒሪየንስ ነው ይላል። ማለትም ስለ አእምሮ ያጠናል ብለው ሀሳባቸውን ያቀርባሉ። ፋንክሽናሊዝሞችም ስትራክቸራሊዝሞችም በተለያየ እሳቤ ቢሆንም ማለት ነው። ፍሩድ ቢሊቭድ ዛት በተቃራኒው ደግሞ ምን ይላል ፍሩድ? ፒፕል አር ሞቲቬትድ ላርጅሊ ባይ አንኮንሺየስ ፎርስስ ይላል። ይሄ ነው እንግዲህ ምን ይላል ይህ ሀሳብ? የሰው ልጅ መሰረቱ የአእምሮ ሞቲቬትድ የሚሆነው በፋንክሽናሊዝሙ ወይንም ደግሞ በስትራክቸራል ስተዲው ሳይሆን በምንድን ነው ይላል? በማይታወቀው በድብቁ የአእምሯችን ክፍል ግፊት ነው ነገሮችን የሚያደርገው የሚለውን ሀሳብ በመግለጽ ሳይኮሎጂ ምን ይላል? ኮንሺየስንም አንኮንሺየስንም የሚል የአእምሯችን ክፍልን ያጠናል ብለው ሀሳቡን ይገልጻል ማለት ነው። ምንድን ነው ይሄ ሀሳብ እንግዲህ አንኮንሺየስ የሚባለው ፎርስ ወይንም ደግሞ ድብቁ አእምሯችን ውስጥ ያሉ ፎርሶች የሰው ልጅ ምን አይነት ባህሪ መያዝ እንዳለበት ያንጸባርቃሉ፣ ይገፋፋሉ የሚል እሳቤን ይፋ ያደርጋሉ ማለት ነው። ቢሄቨር ኢዝ ዲተርማይንድ ባይ ፓወርፉል ኢነር ፎርስ ሞስት ኦፍ ዊች አር በርንድ ኢን ዘ አንኮንሺየስ ማይንድ። እንግዲህ ሳይኮአናላይሲስ ወይንም ደግሞ ሲግመንድ ፍሮይድ ምን ይላል? አእምሯችንን በሁለት ይከፍላል። ኮንሺየስ ኤንድ አንኮንሺየስ በማለት ለሁለት ይከፍለዋል። ይህ ምንድን ነው? ግልጹ የአእምሯችን ክፍልና ድብቁ የአእምሯችን ክፍል ይላል። ለምሳሌ ድሮ ስንደበደብ ቤተሰቦቻችን ሲቆጡን ከነበረ ከዛ ቁጣ ለመሸሽ ምን እናደርጋለን? አእምሯችንን እንደብቃለን። ነገሮች እንዳልሆኑ እንዘላቸዋለን። እነዚህ የምንዘላቸው ነገሮች ግን የት ይገባሉ ብሎ ያስባል? አንኮንሺየስ ማይንድ ወደሚባል የአእምሯችን ክፍል ይገባሉ። በዚህም ደግሞ ምን ያደርጋሉ? ወደፊት ስናድግ ለሚኖረን የህይወት ላይናችን ላይ ምን ያደርጋሉ? ያንጸባርቃሉ። ለምናደርጋቸው ነገር ላይ ግፊት ያደርጋሉ ብለው ይገልጻል። በዚህም ቢሄቨር የምንለው ዛሬ ላይ የምናያቸው ነገሮች የምን ውጤት ነው ብሎ ያነሳል። አንኮንሺየስ ማይንድ ፓርታችን ላይ የተቀመጡት ፎርሶች ምንድነው? ግፊት ነው ብለው ሀሳቡን ይገልጻል ማለት ነው። ዘ አንኮንሺየስ ማይንድ ፍሮይድ ዲቨሎፕድ ሁለት ነገሮች ላይ ነው መሰረት የጣለው። ይህ አንኮንሺየስ ማይንድ የሚለው ነገር ፍሪ አሶሲዬሽን እና ድሪም አናላይሲስ የሚባሉ ሁለት መሰረት ላይ የተመሰረተ ነው። አንኮንሺየስ ማይንድ የሚለው ፍሩይድ ዲቨሎፕ ያደረገበት ማለት ነው። ይሄ ነገር አለ ብለው ማለትም አንኮንሺየስ ማይንድ የሚባል የአእምሯችን ክፍል አለ ብሎ በፍሪ አሶሲዬሽን እና በድሪም አናላይሲስ ላይ የተመሰረተ ነው። ምክንያቱም ፍሪ ላይ ለምሳሌ የሆነ ነገር እንዳናደርግ በግልጽ ምንድን ነው ይጨንቀናል። ምክንያቱም በፊት ቤተሰቦቻችን እንዳናደርግ በልጅነታችን እንዳናደርግ ሲያስገድዱን የነበረው ነገር ዛሬ ላይ ደግሞ ያንን ነገር በድጋሚ ብናየው ምን አናደርግም ብሎ ያስባል? አንነካውም። ምክንያቱም ቤተሰቦቻችን ይገፋፉን የነበረው የሆነ አካል ይገፋፋን የነበረውን ድርጊት ዛሬ ላይ ምን ማድረግ አንችልም፣
ደግመን አናምንበትም። ምን አለ አንዳንድ ጊዜ ታሪክ ላይ የሆነ ዝሆን ታስሮ ነው ያለው። ይህ ዝሆን በልጅነቱ በአንድ ክር ነበር የታሰረው። ግን አሁን አድጎ አድጎ በዛች ክር ቢታሰርም ምን ያደርጋል? በጥሶ መሄድ አይችልም። ምክንያቱም ምንድነው? ያቺ ገመድ እግሩን ታስሯለች። በዚህም መሰረት ምን ይላል? በፊት በጥሶ አልሄድም ነበረ፣ አሁንም በጥሼ አልሄድም የሚል እሳቤ አይምሮ ውስጥ ይኖራል። እንደዚህ እንደማለት ነው። ይህ ፍሪ አሶሲሽን ማለት ነው። ድሪም አናላይሲስ የሚባለው ነገር ደግሞ በፊት የደበቅናቸው ነገሮች አይምሮአችንን ምን ያደርጉታል? ይረብሹታል። እንዴት? ማታ ስንተኛ ሊሆን ይችላል። የሆነ በቃ ትውስታ ውስጥ ስንገባ ተመስጦ ላይ እያለን ምን ያደርገናል? ይረብሽናል በማለት አንኮንሺየስ ማይንድ አለ የሚል ጽንሰ ሀሳብን ሰንቆ የተነሳ የሳይኮ አናላይሲስ ሀሳብ ሲሆን ሌላኛው ደግሞ የኢርሊ ቢሄቨር ኢርሊ ታውት ኦፍ ስኩል ወይንም ደግሞ ስኩል ኦፍ ታውት ኦፍ ሳይኮሎጂ የምንለው ቢሄቨራሊዝም ነው። ይህ ቢሄቨራሊዝም የሚለውን ስንመለከት ጆን ዋትሱን የሚባል አንድ እውቅ ነው የመሰረተው። በዚህም ከስሙ መረዳት እንደምትችሉት ቢሄቨራሊዝም የሚለው በባህሪ ላይ መሰረት ያደረገ ነው። እስካሁን ግን ያየናቸው ስትራክቸራሊዝም፣ ጌስታልት የሚባሉ ፋንክሽናሊዝም የሚባሉ ምን ላይ እንዲሁም ደግሞ ሳይኮ አናላይሲስ የሚባለው በትንሹ ባህሪን መግለጽ ቢችል እንኳን አይምሮ ላይ ያጠነጠኑ ናቸው። ይህኛው ግን ባህሪ ላይ ምን ያለ ነው? ያጠነጠነ ሀሳብን ያቀርባል። ይህም በዋናነት ኮንሽንሲየስ ማይንድ ወይንም ደግሞ ኤክስፒሪየንስ የሚለውን መሰረት ያደረገ ሀሳብን ያነሳሉ። መስራቹ ጆን ዋትሰን ነው ብለናል። ሪቮሉሽናላይዝድ ሳይኮሎጂ ባይ ቼንጂንግ ዘ ሳብጀክት ማተር ኦፍ ሳይኮሎጂ የሚል ይሆናል። ፍሮም ዘ ስተዲ ኦፍ ኮንሽንሲየስ ኤክስፕራይዝ ቱ ዘ ስተዲ ኦፍ ቢሄቨር የሚል እሳቤ አለ። ይህ ምንድን ነው? እንደ ሌሎቹ ሳይሆን ይላል ኮንሽንሲየስ ኤክስፒሪየንስ ነው የምንለው ነገር ምንድን ነው? ስተዲ ኦፍ ቢሄቨር ነው። ስለ አእምሮ እራሱ አእምሮ ምንን ያጠናል ብለው ያነሳል? ቢሄቨርን ያጠናል ብለው ያነሳሉ። ኮንሽንሲየስ ኤክስፒሪየንስ የምንለው ማይንድ ኤክስፒሪየንስ ማለት እንደምንችለው ስለ ምንድን ነው? ስለ ቢሄቨራችን የሚያጠና ነው ብለው ሀሳቡን ያነሳል ማለት ነው። ዋትሱን ምን ብሎ ብሊቭ ያደርጋል ወይንም ደግሞ ያምናል? ሳይኮሎጂ ስተዲ ኦፍ ዋት ሳይኮሎጂ ሹድ ቢ አባውት ኦብዘርቨብል ቢሄቨር ነው ይላል። የሚታይ ባህሪ ላይ ብቻ ነው የሚያጠና ብለው ሀሳቡን ይገልጻል። ይህም እንዴት ነው የሚታይ ባህሪ ማለት ምን ማለት ነው? ወይንም ደግሞ ኦብዘርቨብል ቢሄቨር ስንል ለምሳሌ ተምረን እንደ ተማረ ሰው መሆን የምንችል ብቻ ከሆነ ያንን ነገር ባህሪ እንላለን እንጂ አንድ ሰው ተምሮ እንደ ተማረ ሰው መሆን ካልቻለ ምንድን ነው ትክክለኛ ባህሪ አይደለም ብሎ ያነሳል። እንዲሁም ደግሞ ምንድን ነው አንድ ሰው ከጥፋቱ ተማረ የምንለው ከጥፋቱ ተመልሶ ደህና ነገርን ማድረግ ሲችል ነው እንጂ ዝም ብሎ ከጥፋቱ ተመልሷል ማለት አንችልም ብለው ሀሳባቸውን ይገልጻሉ። በዚህም ይህ ግለሰብ ምን ያደርጋል? ወጥ የሆነ ትክክል የሆነ ባህሪ ማሳየት ሲችል ያንን ነገር ምን እንላለን? ኦብዘርቨብል ቢሄቨር እንላለን። በዚህም ደግሞ ሳይኮሎጂ ስለ እንደዚህ አይነት ቢሄቨር ያጠናል ብለው ሀሳባቸውን ይገልጻሉ። ይህ ኮንቴንትድ አት ሳይኮሎጂስትስ ሹድ ኔቨር ዩዝ ዘ ተርም ኮንሽንሲየስነስስ ሜንታል ስቴትስ ኢንትሮስፔክሽንስ ኢማጂነሪ ዘ ላይክ ወይንም ደግሞ የመሳሰሉትን እንደማለት ነው። ምንድን ነው እንደ ኮንቴንት የያዙት ነገር እነዚህ አይነት ሳይኮሎጂስቶች የኮንሽንሲየስ ብቻ አይደለም ወይንም ደግሞ ሜንታል ስቴቱን ብቻ አይደለም መመልከት የምንችለው፣ ኢንትሮስፔክሽኖችን ብቻ አይደለም መመልከት የምንችለው፣ እንዲሁም ደግሞ የሆነ ነገር ኢማጂነሪውን ብቻ አይደለም መመልከት የምንችለው በማለት ሳይኮሎጂ ስለ ኦብዘርቨብል ቢሄቨር ያጠናል ብለው ሀሳባቸውን ግልጽ ያደርጋሉ ወይንም ደግሞ ይናገራሉ ማለት ነው። ዘ ቢሄቨራሊስትስ ኦልሶ ስትረስድ ዘ ኢምፖርታንስ ኦፍ ዘ ኢንቫይሮንመንትስ ኢን ሼፒንግ አን ኢንዲቪዥዋል ቢሄቨር። ምንድን ነው አንደኛው ጭንቀታቸው ወይንም ደግሞ ወጥ የሆነ ውሳኔን ማለትም ሳይኮሎጂ ኦብዘርቫብል ቢሄቨርን ያጠናል ብለው የወሰኑበት ምክንያት ምን ስለሚያስቡ ነው? ኢንቫይሮንመንታችን እንዴት ነው በእኛ ባህሪ ላይ ተጽዕኖ የሚኖሩ የሚለውን ሀሳብ ያነሳሉ በስፋት። ምንድነው የወደፊት
ባህሪያችንን ኢንዲቪዥዋል ቢሄቨርን ምን ያደርጋል ሼፕ እንዴት ነው የሚያደርገው የሚለውንም ሀሳብ አያይዘው ያነሳሉ ማለት ነው። ወደ ሁለተኛው ሳይኮሎጂካል ፐርስፔክቲቭ ስንመለስ ደግሞ ሞደርን ስኩል ኦፍ ታውት ወይንም ደግሞ ሞደርን ስኩል ኦፍ ሳይኮሎጂ በማለት የምንጠራቸው ናቸው። እንግዲህ እነዚህ ደግሞ ወደ 6 የሚሆኑ ሲሆኑ እነዚህንም አጠር አጠር አድርገን የምንመለከት ይሆናል። በፊት ልነግራችሁ እንደሞከርኩኝ የሞደርን ስኩል ኦፍ ሳይኮሎጂ ወይንም ደግሞ ሞደርን ስኩል ኦፍ ታውት የምንላቸው መሰረታቸው በሳይኮ አናላይሲስ በሚባል ኤርሊ ፐርስፔክቲቭ ኦፍ ሳይኮሎጂ ላይ መሰረት ያደረገ ነው ብያችሁ ነበር እና እንግዲህ አሁን ደግሞ የመጀመሪያውን ስንመለከት ሳይኮ ዳይናሚክስ ስኩል ኦፍ ሳይኮሎጂ የሚባል በሞደርን ስኩል ኦፍ ታውት ስር ከሚመደቡ እንመለከታለን ማለት ነው። ኢት ፎከስስ ኦን አንኮንሺየስ ዳይናሚክ ዊዚን ዘ ኢንዲቪዥዋል ሰች አስ ኢነር ፎርስ ኮንፍሊክትስ ኤንድ ኢንትሪንሲቹዋል ኢነርጂ የሚል ነው። ይህም ምንድን ነው? ሀሳቡን ስንመለከት አንኮንሺየስ ማይንድ ላይ መሰረት ያደረገው የሳይኮ አናላይሲስ ነው። ይህም እሳቤ ወይንም ደግሞ ሳይኮ ዳይናሚክ በዛ እሳቤ ላይ መሰረት ያደረገ ሆኖ አንኮንሺየስ ዳይናሚክ የምንላቸው ውስጣችን ያሉ ባህሪያቶች ምን ያደርጋሉ? ነገሮችን እንድናደርግ ይገፋፉናል ብለው እሳቤውን ያስቀምጣል እና ፎከስ የሚያደርገው ምን ላይ ነው? አንኮንሺየስ የተባለው ብቻ ላይ ነው። ሳይኮ አናላይሲስ ግን ኮንሺየስንም አንኮንሺየስንም አንድ ላይ አጣምሮ የያዘ ሀሳብን ያነሳል። ዚስ አፕሮች ኤምፋሳይዝ 3 ቲንግስ ላይክ የመጀመሪያውን ስንመለከት ዘ ኢንፍሉዌንስ ኦፍ አንኮንሺየስ ሜንታል ቢሄቨር ኦን ኤቭሪዴይ ቢሄቨር ነው የሚለው። አንኮንሺየስ ሜንታል ቢሄቨር ወይንም ደግሞ አንኮንሺየስ ሜንታል ፓርታችን በእለት እለት ህይወታችን ወይንም ደግሞ ባህሪያችን ላይ ምን አይነት ግፊትን ወይንም ደግሞ ተጽዕኖን ያሳድራል የሚለውን የሚመረምር ሀሳብ አንስተዋል። እነዚህ ሳይኮ ዳይናሚክ የምንላቸው እንዲሁም ደግሞ ዘ ሮል ኦፍ ቺልድሁድ ኤክስፒሪየንስስ ኢን ሼፒንግ አዳልት ፐርሰናል ለምሳሌ በፊት በህፃን ስናደርግ የነበራቸው ባህሪያቶች እንዴት ሱስ ሆነው አሁን ላይ ምን የሚያደርጉን የሚገፋፉን ወይንም ደግሞ ዛሬ የምናደርገው ነገር የሚወስኑልን የሚለውንም ሀሳብ አጽንኦት በመስጠት ያነሳሉ። ሌላኛውና ሶስተኛው የኢንፌሳይዝ የሚያደርጉት ሀሳብ ደግሞ ዘ ሮል ኦፍ ኢንተራፐርሰናል ኮንፍሊክት ኢን ዲተርማይኒንግ ሂውማን ቢሄቨር ግለሰቡ በራሱ ጋር በሚኖረው ግጭት እንዴት ነው ቢሄቨሩ ወይንም ደግሞ የራሱን ባህሪ የሚቀርጸው ወደፊት የሚቀርጸው የሚለውን ነገርም ሀሳብ በመስጠት የሚያነሱ ነው። እንዲሁም ደግሞ ሳይኮሎጂ ስለዚህ ነገር ያጠናል። ማለትም ዘ ኢንፍሉዌንስ ኦፍ አንኮንሺየስ ሜንታል ቢሄቨር ኦን ኤቭሪዴይ ቢሄቨር ወደፊት ለሚኖረን የባህሪ ለውጣችን ወይንም ደግሞ የባህሪ ግኝታችን የአንኮንሺየስ ሜንታል ቢሄቨራችን ምን ይመስላል የሚለው ዘ ሮል ኦፍ ቺልድሁድ ኤክስፒሪየንስ ኢን ሼፒንግ አዳልት ፐርሰናል ወደፊት ለሚኖረን የእድሜ ኑሮ የልጅነት ህይወታችን እንዴት ነው ግፊት የሚያደርገው የሚለውን ወይንም ደግሞ ቅርጽ የሚያስይዘው የሚለውን እንዲሁም ደግሞ በሶስተኛ ላይ ዘ ሮል ኦፍ ኢንተራፐርሰናል ኮንፍሊክት ኢን ዲተርማይኒንግ ሁማን ቢሄቨርን ያጠናል ብለው ሀሳባቸውን ይገልጻሉ ማለት ነው። እነዚህ ሳይኮ ዳይናሚክ ስኩል ኦፍ ሳይኮሎጂ የሚባሉ ማለት ነው። ሁለተኛውን ሞደርን ስኩል ኦፍ ታውት ኦፍ ሳይኮሎጂን ስንመለከት ዘ ቢሄቨራል ፐርስፔክቲቭ ነው የሚለውን ነው። ይህ ምንድነው? ከሀሳቡ ልንረዳው እንደምንችለው ቢሄቨራል ፐርስፔክቲቭ ነው ወይንም ደግሞ ባህሪ ላይ የሚያጠነጥን ነው። ኢት ኤምፋሳይዝስ ዘ ሮል ኦፍ ለርኒንግ ኤክስፒሪየንስስ ኢን ሼፒንግ ዘ ቢሄቨር ኦፍ አን ኦርጋኒዝም አንድ ኦርጋኒዝም ሰው ልጅም ሊሆን ይችላል አኒማልም ሊሆን ይችላል እንዴት ነው በሚማረው ነገር የሚኖረው ባህሪ ሼፕ መያዝ የሚችለው የሚለውን ምን ያደርጋል አጽንኦት ሰጥተው ይገልጹታል ማለት ነው። ዘ ኢንቫይሮንመንት ኢፌክትስ ዘ ፐርሰን አክሽን በዚህም ምን አይነት ሀሳብን ይገልጻሉ? አካባቢ አንድ ፐርሰን አክሽኑን አፌክት ያደርጋሉ። ለምሳሌ ልብስ ወደ ተራራ ወይንም ደግሞ ብርዳማ ቦታ ስንሄድ በጣም ወፍራም ልብስን ነው የምንለብሰው። ሞቃታማ አካባቢ ሲሆን ደግሞ ራቁታችን እስከ መሄድ ድረስ ነው የምንደርሰው። በዚህ ምንድነው ኢንቫይሮንመንታችን ምን አድርጎናል ማለት እንችላለን? አፌክት አድርጎናል። ምን ፐርሰናሊ በሚኖረን
አክሽናችን ላይ ምን ያደርጋል? አፌክት አድርጎናል። በቀዝቃዛ ቦታ ወፍራም ነገርን እንድንለብስ ቀዝቃዛው ቦታው ምን ያደርገናል? ሞቲቬት ያደርገናል ወይንም ደግሞ ድራይቭ ያደርገናል። እንዲሁም ደግሞ በሙቀታማ ቦታ ላይ የምንለብሳቸውን ልብሶች መቀነስ እንዳለብን፣ ስስ ልብሶችን መልበስ እንዳለብን ምን ያደርጋል? ግፊት ያደርግብናል የሚለውን ሀሳብ ይገልጻሉ። ቢሄቨራሊስት ፎከስስ ኦን ኢንቫይሮንመንታል ኮንዲሽን በመሰረቱ ምንድነው ኢንቫይሮንመንታል ኮንዲሽን የሚባል ደግሞ መሰረት አድርገው ይገልጹታል። ይህ ምንድነው? ሪዋርድ እና ፓኒሽመንት የሚባለውን ነገር በግልጽ ይናገራሉ። ሪዋርድ ማለት ደግሞ ምንድነው? ሽልማት። ፓኒሽመንት የምንለው ነገር የሆነ ቅጣት እንደማለት ነው። ዛት ሜንቴን ዘ ዲስኮሬጅ ስፔሲፊክ ቢሄቨር አንድ ግለሰብ ወይንም ደግሞ አንድ ኦርጋኒዝም ወደፊት እንዲይዝ የሚደረገው ባህሪ በምን የተወሰነ ነው ይላሉ? ሪዋርድ እና ፓኒሽመንት። ለምሳሌ እንበልና እናንተ የምታጨሱ ከሆነ የማይሆን ባህሪን የምታሳዩ ከሆነ ትቀጣላችሁ። ይህ ቅጣት ደግሞ ከዛ ነገር ተመልሳችሁ ትክክለኛውን ባህሪ መያዝ እንድትችሉ ምን ያደርጋል? ያስችላችኋል ማለት ነው። የሆነ በክፍል አንደኛ ሁለተኛ እየወጣችሁ ቤተሰቦቻችሁ የሚሸልሟችሁ ከሆነ ደግሞ ምንድነው? ሪዋርድ እየሰጣችሁ ነው ቤተሰቦቻችሁ። ይህ ሪዋርድ ደግሞ ምንድነው የሚያደርገው? እናንተ በዛ እንድትቀጥሉ ያደርጋል። እንደዛ አይነት ባህሪን እንድትቀጥሉ አዳፕት እንድታደርጉ ምን ያደርጋል? ይገፋፋችኋል ማለት ነው። ሌላኛው የቢሄቨራል ፐርስፔክቲቭ እሳቤ ደግሞ ምንድነው? ዘ ቢሄቨራል ፐርስፔክቲቭ ኢዝ ሰምታይምስ ኮልድ ዘ ብላክ ቦክስ ተብሎ ይጠራል። ይሁንና እንዴት ነው ይህ ብላክ ቦክስ ተብሎ እንዲጠራ ያስቻለው? ይህንን ቢሄቨራል ፐርስፔክቲቭን ማለት ነው። አፕሮች ኢዝ ሳይኮሎጂ አፕሮችን ሳይኮሎጂ ቢኮዝ ኢት ትራይት ዘ ማይንድ አስ ሌስ ዩዝፉል ይላል። ማይንዳችንን ጭራሹንም አይመረምርም። ምንድነው? አካባቢ ላይ ያጠነጠነ ነው። ለርኒንግ ኤክስፒሪያንሳችን አካባቢ የሚሰጠንን ለርኒንግ ኤክስፒሪያንስን እንዲሁም ደግሞ ኢንቫይሮንመንታል አፌክት ላይ ምንድነው መሰረት ያደረገ ነው እንጂ ሜንታል ፕሮሰሳችን ምን አይነት ዩዝፉል እንዳለው አይገልጽም። በዚህም ደግሞ ሌስ ዩዝፉልነስን ለማይንዳችን ይገልጻል። እና አንደርስታንዲንግ ሂውማን ቢሄቨር ኤንድ ፎከስ ኦን ዋት ጎዝ ኢንቱ ኤንድ አውት ኦፍ ዘ ቦክስ። በዚህም መሰረት ምንድነው አይምሮአችን ውስጥ የሚሰራውን ነገር አጽንዖት አይሰጠውም። ምንድነው አይምሮአችንን እንደ ቦክስ ብንወስደው በውስጥ ማለትም የምንማራቸውን ነገሮችና የምንተገብራቸውን ነገሮች ብቻ ላይ ነው ትኩረት የሚያደርገው። ማለትም ኦብዘርቨብል ቢሄቨር የሚባለው ማለት ነው። ምንድነው አይምሮአችን ውስጥ እንዴት የምንማራቸው ነገሮች ፕሮሰስ ያደርጋሉ፣ ሜንታል ፕሮሰስን እንዴት ነው የሚያልፉት የሚለውን ነገር ምን አያደርግም? አይገልጽም። በዚህም ደግሞ ብላክ ቦክስ የሚል ስያሜ ያስገኝለት ምክንያት ሆኖ እናገኛለን። ሶስተኛውን አፕሮች ወይንም ደግሞ ፐርስፔክቲቭን ስንመለከት ሂውማኒስቲክ ፐርስፔክቲቭ ይባላል። ይህ ደግሞ ሳይኮሎጂን እንዴት ነው የሚያዩት? አኮርዲንግ ቱ ዚስ ፐርስፔክቲቭ ሁማን ቢሄቨር ኢዝ ኖት ዲተርማይንድ ኤዘር ባይ አንኮንሺየስ ዳይናሚክ ኦር ዘ ኢንቫይሮንመንት። ይህ ደግሞ በዋነኛነት የቢሄቨራሊዝሞችን ቢሄቨራል ፐርስፔክቲቮችን ምንድነው የሚቋቋም ነው። እንዲሁም ደግሞ የማንን ሀሳብ ይቋቋማል? የሳይኮ ዳይናሚኮችን ሀሳብ የሚቋቋም ነው። ዘ ኢንቫይሮንመንታል የሚለው ደግሞ ቢሄቨራል ፐርስፔክቲቭ ስለሆነ እነሱን ሁለቱን እሳቤ በመቃወም የራሱን የሆነ እሳቤ ያስቀምጣል። ዚስ ፐርስፔክቲቭ ፕሌስስ ግሬተር ኢምፖርታንስስ ኦን ዘ ኢንዲቪዥዋል ፍሪ ዊል ነው። ምንድነው አንድ ግለሰብ በአንኮንሺየስ ዳይናሚክ ወይንም ደግሞ በኢንቫይሮንመንቱ አይደለም አፌክት የሚደርስበት። ይልቁንም ምንድነው አንድ ግለሰብ ነፃ ፍቃድ አለው ነገሮችን ለማድረግ በፍቃዱ ነፃ ፍቃድ አለው የሚል እሳቤን ይፋ ያደርጋሉ። በዚህም ደግሞ ዘ ጎል ኦፍ ዚስ ፐርስፔክቲቭ ምንድነው የሚለውን ስንመለከት ኢት ሄልፕስ ፒፕል ቱ ኤክስፕሬስ themselves creatively and achieve their full potential or self actualization። ምንድነው የኛ እሳቤ ይላሉ የሰው ልጅ ሞር ዩዝፉል የሆነ አይምሮ እንዳለው እንዲያስብ እንዲሁም ደግሞ ክሬቲቪቲ እንዳለው የአቺቭ ፉሊ ፖቴንሻል ወይንም ደግሞ ሙሉ አቋሙን ተጠቅሞ የሚፈልገውን ቦታ ለመድረስ የሚቻል አቅም ነፃ ፍቃድ እንዳለው ምን ያደርጋል? ያሳውቃል ብለው ሀሳባቸውን ይገልጻሉ ማለት ነው። ዲቨሎፒንግ ዘ ሂውማን ፖቴንሻል ቱ ኢትስ
ፉለስት ይላል። ምንድን ነው? አንድ ግለሰብ ያለውን የተፈጥሮ ጸጋ በሙሉነት እንዲጠቀም የሚያስችለው ኢንዲቪዥዋል ፍሪ ዊል ካለው ነው እንጂ አንኮንሺየስ ዳይናሚክ ወይንም ደግሞ ዘ ኢንቫይሮንመንታል አፌክት ስላለበት አይደለም ብሎ ሀሳባቸውን ይገልጻሉ ማለት ነው። ወደ አራተኛው የሞደርን ስኩል ኦፍ ታውት ስንመጣ ደግሞ ኮግኒቲቭ ፐርስፔክቲቭ በመባል ይታወቃል። ይህ ደግሞ ምን ላይ ፎከስ ያደረገ ነው? ዋት ጎዝ ኦን ፒፕል ሂድ በሰው ልጆች አእምሮ ውስጥ ምን አይነት ነገር ነው ሊመጣ የሚችለው፣ ምንድን ነው የሚያስቡት የሚለው ላይ ምን የሆነ ነው ሀሳቡን የጣለ ነው ሳይኮሎጂ ብለው ሀሳባቸውን ይገልጻሉ። ሃው ፒፕል ሪዝን ሪሜምበር አንደርስታንድ ላንጉጅ ሶልቭ ፕሮብሌም ኤክስፕላይን ኤክስፒሪንስስ ኤንድ ፎርም ብሊፍ ነገሮችን እንዴት ነው የሚያምኑት፣ እንዴት ነው ሶልቭ የሚያደርጉት የተለያዩ ችግሮች፣ እንዴትስ ነው ነገሮችን ተረድተው ኤክስፒሪንስ ማድረግ የሚችሉት ወይንም ደግሞ የተለያዩ ቋንቋዎችን እንዴት ነው መረዳት የሚችሉት የሚለውን ምን ያደርጋል ያጠናል ሳይኮሎጂ ብለው ሀሳባቸውን ይገልጻሉ። በዚህም ደግሞ ዘ ሜንታል ፕሮሰስ ላይ ምን ያደረጉ ነው መሰረታቸውን ይጣሉ ነው። በአእምሮ ውስጥ ሪሜምበር እናደርጋለን፣ አንደርስታንድ ላንጉጅ፣ ሶልቭ ፕሮብሌም የሚባሉትን ፕሮሰስ እናደርጋቸዋለን እንደማለት ነው። The most important contribution of this perspective has been to show how people's thought and explanation affects their action, feeling and choice ነው። የዚህ ዋና ደግሞ ከሁማኒስቲክ ፐርስፔክቲቭ ደግሞ በተለየ መልኩ ምን ያደረጋሉ እነዚህ ኮንትሪቢዩሽን አላቸው ለዚህ ለሳይኮሎጂ ማለት ነው። እንዴት ነው የሚለው ስንመለከት እንዴት የሰው ልጅ ምን ማድረግ እንደሚችል እንዴት ነገሮችን ኤክስፕላኔሽን መስጠት የሚችል እና አክሽን ፊሊንግ እና ቾይዙ ምን ይመስላል የሚለውን የመግለጽ ምን አላቸው እሳቤ ወይንም ደግሞ ጥቅምን ለሳይኮሎጂ አበርክተዋል ማለት ነው። ወደ አምስተኛው ስንመጣ ደግሞ ባዮሎጂካል ፐርስፔክቲቭ ነው። ይህ ደግሞ ምንድን ነው? ሳይኮሎጂ በጥናቱ እንዴት ነው ይላሉ በሃው ቦዲሊ ኤቨንትስ ኤንድ ፋንክሽኒንግ ኦፍ ዘ ቦዲ አፌክት ቢሄቨር ፊሊንግ ኤንድ ታውትስ ነው የሚለው ነው የሚያጠናው ብለው ያስባሉ። እንዴት ሳይኮሎጂ በባዮሎጂካል አክሽናችን ላይ ማለትም አፌክት ቢሄቨር ፊሊንግ እና ተውታችን ላይ ያለውን ሁኔታ መሰረት በማድረግ ነገሮችን ቢሄቨራችንን ያጠናል ብለው ሀሳባቸውን ይገልጻሉ። በዚህም ደግሞ እንደ መሰረት ይወስዳል ያሉት ሳይኮሎጂን ምንድነው አፌክት ቢሄቨራችንን የሚያደርጉት ፊሊንግ እና ታውትን ምን ያደርጋል እንደ ባዮሎጂካል ፕሮሰስ ምን ያደርጋል ይቀበላል ሳይኮሎጂ እና መሰረቱን በዚህ ላይ የተመሰረተ ነው ብለው ሀሳባቸውን ይገልጻሉ። ኢት ሆልድስ ዛት the brain and the various brain chemicals affect psychological processes such as learning, performance እንዲሁም ደግሞ perception of reality and experience of emotion ለነገሮች የምንሰጠውን ትርጓሜ የሚኖረን ወይንም ደግሞ የምንገልጸው ኢሞሽናችን እንዲሁም ደግሞ ነገሮችን የምንባርበትን ሁኔታ ባዮሎጂካሊ ብሬናችን ውስጥ ያሉ ኬሚካሎች ምን ያደርጋሉ ለሚኖረን ቢሄቨራችን ወይንም ደግሞ ሳይኮሎጂካል ፕሮሰሳችንን ምን ያደርጋሉ አፌክት ያደርጋሉ ወይንም ደግሞ ምን መሆን እንዳለበት እንዴት መሆን እንዳለበት ይወስናሉ ብሎ ሀሳቡን ይገልጻል ማለት ነው። ወደ መጨረሻው የሞደርን ስኩል ኦፍ ታውት ኦፍ ሳይኮሎጂ ስንመጣ ደግሞ ሶሺዮ ካልቸራል ፐርስፔክቲቭ የሚል ነው። የእነዚህ ሀሳብ ደጋፊዎች ደግሞ ምንድን ነው የሚሉት ኢት ፎከስስ ኦን ደ ሶሻል ኤንድ ካልቸራል ፋክተርስ ዛት አፌክት ሂውማን ቢሄቨር የሰው ልጅን ባህሪ አፌክት ማድረግ በሚችሉት በሶሻል እና በካልቸራል ፋክተሮች ላይ መሰረት አድርገው ሳይኮሎጂ በእንደዚህ አይነት ነገሮች ላይ የጥናት መስኩን ያደርጋል ብለው ያስባሉ። በዚህም አስ ኤ ፊሽ ካንኖት ሊቭ ዊዛውት ዋተር ሂውማን ቢሄቨር ካንኖት ቢ አንደርስቱድ ዊዛውት ሶሺዮ ካልቸራል ኮንቴክስት ኦር ዘ ሶሻል ኤንድ ካልቸራል ኢንቫይሮንመንትስ ዛት ፒፕል ስዊም ኢን ኤቭሪ ዴይ ይላሉ። ምንድን ነው እንደተለመደው እና እንደምናውቀው እኛ ምንድን ነው ከማህበረሰብ ውጪ መኖር አንችልም። ዊ ካኖት ሊቭ አሎን ዊዝአውት ኤኒ ካልቸር ኤንድ ሶሻል ፕሮሰስስ
ምን እንደማለት ነው? የዚህ የሶሻል ካልቸራል ፐርስፔክቲቭ አተያይ በዋናነት እንደ አሳ ለምሳሌ ብትመለከቷት ከምንድነው ከውሃ ውጪ መኖር አትችልም። እንደዚህ ሁሉ የሰው ልጅ ምን መሆን አይችልም ከባህልና ከሶሻል ካራክተሮች ውጪ መኖር አይችልም። በዚህም ደግሞ ምን ያደርጋል ይላሉ? አንድ ኢንዲቪዥዋል ሊኖረው የሚችለውን ባህሪ እነዚህ ሶሻል እና ካልቸራል ፋክተሮች አፌክት ያደርጉታል ብለው ያነሱና ሳይኮሎጂ ደግሞ ስለ እነዚህ ስለ ሶሻል እና ካልቸራል ፋክተር ያጠናል ብለው ሀሳባቸውን ይገልጻሉ ማለት ነው። ፎር ኢንስታንስ ለምሳሌ ሶሻል ሳይኮሎጂስት ኤግዛማይን ሃው ግሩፕ ሜምበርሺፕ affects attitudes and behavior while authority and other people like spouse, lovers, friends, bosses, parents, stranger affect each us ይላል። ሁላችንም እንደምንመለከተው እስቲ ለምሳሌ አንድ ምሳሌ ስታችሁና በአንድ ድርጅት ውስጥ የሚሰራ አንድ ግለሰብ ምን አይነት ባህሪ ይኖረዋል? ለምሳሌ ያ ድርጅት ህገወጥ ስራን የሚሰራ ከሆነ ለገንዘብ ሲል ምን ያደርጋል? የዛን ድርጅት ባህሪን መተግበር ይጀምራል። በዚህም ደግሞ ምንድነው መረዳት የምንችለው? አለቃው የሚያዘውን ነገር ማድረግ ይችላል። በዚህም ደግሞ ምን እያደረገ ነው? ይህ ግለሰብ ባህሪው ወዴት እየተለወጠ ነው? ወደ መጥፎ እየተለወጠ ነው። በምን ምክንያት ነው ብንል ደግሞ የዚህ የድርጅት ባህሪ በሰውየው ላይ አንጸባርቋል። በምን መልኩ? በሶሻል ወይንም ደግሞ ካልቸራሊ ለዛ ድርጅት በተሰጠው ካልቸራል ፋክተር መሰረት ይህ ሰውዬ ባህሪ ለውጥ አድርጓል። ኢንዲቪዥዋል ካራክተሩ ቢሄቨር እንዲይዝ ያደርገዋል የሚል እሳቤ የሚኖራቸው ነው። እንግዲህ የዚህ ምዕራፍንም ጥናታችንን እዚሁ ጋር እናብቃና በሚቀጥለው ምዕራፍ ደግሞ ምን ይመስላል የሳይኮሎጂ ፊልድ ወይንም ደግሞ ብራንቾቹ የሚለውን የምንመለከት ይሆናል። እስከዛው ሰላም ቆዩን።